ፈልጋለሁ ፖለቲካዊ ይዘት በመስጠት ጤና ባለሙያዎች አድማ በሁሉም አካባቢዎች ተግባራዊ መደረጉን የደረሰን መረጃ ያመለክታል። የንቅናቄው አስተባባሪዎች በይፋዊ የማህበራዊ ትስስር ገጻቸው እንዳስታወቁት በዛሬው ዕለት ጸጥ ረጭ ብለው ከዋሉት የሕክምና ተቋማት መካከል አለርት ሆስፒታል፣ አዲስ አበባ ጥቁር አንበሳ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል፣ ጎንደር ዩኒቨርሲቲ ሆስፒታል፣ ንግስት ኢሌኒ ሆስፒታል፣ ወጨሞ፣ ደብረ ብርሃን ሆስፒታል፣ ዲላ ዩኒቨርሲቲ ሆስፒታል፣ ጥበበ ጊዮን ስፔሻላይዝድ ሆስፒታል፣ ቡታጅራ ጀነራል ሆስፒታል፣ አዲስ ዓለም ሆስፒታል፣ ፈለገ ሕይወት ሆስፒታል፣ አቀስታ ጀነራል ሆስፒታል፣ ሐዋሳ ዩኒቨርሲቲ ስፔሻላይዝድ ሆስፒታል፣ አዲስ ዘመን ሆስፒታል፣ መዳወላቦ ዩኒቨርሲቲ፣ ጎባ ሪፈራል ሆስፒታል፣ ዱርቤቴ ፕራይመሪ ሆስፒታል፣ ጀልዱ ፕራይመሪ ሆስፒታል፣ እንጅባራ ጀነራል ሆስፒታል፣ ደባርቅ ጀነራል ሆስፒታል፣ ጃናሞራ ሆስፒታል፣ ዳባት ሆስፒታል፣ አድርቃይ ሆስፒታልና ወልቂጤ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ይገኙበታል። ከዚህም በተጨማሪ በሁሉም ክልሎች እጅግ በርካታ ጤና ጣቢያዎችና ሆስፒታሎች ስራ ማቆማቸውን የገለጹት የንቅናቄው አስተባባሪዎች የሁሉንም ዝርዝር መረጃ በቅደም ተከተል እንደሚያቀርቡ አስታውቀዋል። አድማው ከጫፍ እስከ ጫፍ በመናበብ መተግበሩ በመንግስት ላይ ከፍ ያለ ድንጋጤ ማሳደሩን ተከትሎ የጤና ጥበቃ ምክትል ሚኒስትር ዶክተር ደረጀ ዱጉማ በዛሬው ዕለት ወደ ጳውሎስ ሆስፒታል ታጅበው በመሄድ በሆስፒታሉ አስተዳደርና ሬዚደንቶች ላይ ዛቻና ማስፈራሪያ መሰንዘራቸውን የንቅናቄው አስተባባሪዎች ጠቁመዋል። ዶክተር ደረጀ እናንተ የአመፅ ቀስቃሾች ናችሁ፣ ወደ ስራችሁ ካልተመለሳችሁ ከባድ እርምጃና ቅጣት ይወሰድባችኋል ማለት ለማስፈራራት ቢሞክሩም ሐኪሞቹ በአንድ ድምፅ የፈለጋችሁትን እርምጃ መውሰድ ትችላላችሁ፣ ጥያቄያችን እስካልተመለሰ ድረስ ወደ ስራ አንመለስም የሚል ምላሽ ሰጥተዋቸው በንዴት ተመልሰዋል ነው የተባለው። ከብልጽግና በላይ ብልጽግና ነኝ ይላል እየተባለ የሚታማው የጎንደር ዩኒቨርሲቲ አስተዳደር ደግሞ በትናንትናው ዕለት የለጠፈው የማስፈራሪያ ማስታወቂያ የሚከተለው ነው። ቀን 5/9/2017 ዓ.ም ማስታወቂያ ለጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ጤና ባለሙያዎች ዛሬ ግንቦት 5 ቀን ይላል ትናንት ማለት ነው 2017 ዓ.ም ተንቀሳቅሰን ባየናቸው አንዳንድ የሥራ ክፍሎች ላይ የተወሰኑ ጤና ባለሙያዎች በየሥራ ክፍላችሁ ላይ አለመገኘታችሁን አረጋግጠናል። ስለሆነም እስከ ዛሬ ማክሰኞ ከቀኑ 8 ሰዓት ድረስ በየስፍራ ክፍላችሁ ልትገኙ ያሳሰብን በማትገኙ የጤና ባለሙያዎች ላይ አስፈላጊውን አስተዳደራዊ እርምጃ እንደምንወስድ በጥብቅ እናሳስባለን ከሰላምታ ጋር ይላል። ተመልካቾቻችን፣ አድማጮቻችን የባህር ዳር ፈለገ ሕይወት ሆስፒታል በዛሬው ዕለት ጸጥ ረጭ ማለቱ የታወቀ ሲሆን ሐኪሞቹ በትናንትናው ዕለት ለመጨረሻ ጊዜ ይህን ማስጠንቀቂያ ሰጥተው ነበር ወደ አደባባይ በመውጣት ፈልጋለሁ ፖለቲካዊ ይዘት በመስጠት የሚሸማቀቅ ባለሙያ የለም እሱ የተበላበት ታሪክ ነው። ይህን ተከትሎ በበርካታ የሕክምና ተቋማት የታጠቁ ኃይሎች እንዲፈሱ ቢደረግም ከቤት አልወጣም ብሎ በዝምታ የተቀመጠ ሐኪም ላይ የሚወስዱት እርምጃ ተደናግሯቸው ውርውር ሲሉ ይታያሉ ነው የተባለው። በሌሎችም በርካታ አካባቢዎች አንዴ በማባበል አንዴ በማስፈራራት የሐኪሞችን አድማ ለማስቀረት የሚደረገው ሙከራ የቀጠለ ቢሆንም ሁሉም በአንድ አቋም መጽናታቸው ነው እየተነገረ ያለው። በሌላ በኩል ከሕክምና ባለሙያዎች የመብት ጥያቄ ጋር ተያይዞ ታስረው የነበሩ 3 ሐኪሞች በ10 ሺህ ብር ዋስትና ከስር ተፈተዋል። ከቀናት በፊት ከሰሞነኛው የጤና ባለሙያዎች እንቅስቃሴ ጋር ተያይዞ ከአርባ ምንጭ ዩኒቨርሲቲና ከአርባ ምንጭ አጠቃላይ ሆስፒታል ተወስደው ታስረው የነበሩ 3 ዶክተሮች በ10 ሺህ ብር ዋስ ከስር መፈታታቸውን ቤተሰቦቻቸው ናቸው የገለጹት። ባሳለፍነው ዓርብ ዕለት ለስብሰባ ትፈለጋላችሁ ተብለው በተወሰዱበት ነው እንዲታሰሩ የተደረገው ያሉት ቤተሰቦቻቸው ትናንት ፍርድ ቤት በሰጠው ትዕዛዝ መሰረት በዋስትና ከስር እንዲፈቱ ተደርገዋል ብለዋል። ፍርድ ቤቱ ፖሊስ አስፈላጊ ነው የሚላቸውን መረጃ አደራጅቶ ለግንቦት 7 እንዲያቀርብ ማዘዙንም የዶክተሮቹ ቤተሰቦች አስታውቀዋል።
እንግዲህ ቀደም ሲል እንደገለጽከው ነው አገዛዙ ይሄንን ፍታዊ የሆነ እውነት ለመናገር በጣም የሐኪሞቹም የጤና ባለሙያዎቹ በአጠቃላይ ጥያቄ መመለስ የሚገባውን ጥያቄ እንደዚህ ጠምዝዞና በሌላ መልኩ በመፈረጅ ለማስቆም በዚህ መጠነ ሰፊ ኃይል እየተጠቀመ መሆኑ ስርዓቱ አካባቢ ማሰብ ያቆሙ ሰዎች ምን ያህል እየበረከቱ እንደመጡ ወይም ደግሞ አንተ እንደገለጽከው የጅል አስተሳሰብ የተጠናወታቸው እንደ ሰፈር ጎረምሳ ይዋጣልን አይነት ባህሪ የተላበሱ ሰዎች በመሪነት ደረጃ እንደተቀመጡ የሚያመላክት ነው። እውነት ለመናገር በብልጽግና ደጋፊዎቹ ሊያፍሩ ይገባል። እንደነዚህ አይነት መሪዎች ናቸው እንግዲህ ሀገር በዚህ አይነት ሁኔታ ቀውስ ውስጥ እየከተቷት ያሉ። ማምሻውን የማብራሪያ የሰጡት የጤና ሚኒስትሯም ዶክተር መቅደስም አንድም ጥያቄ በጤና ባለሙያዎቹ የተነሳውን አንድም ጥያቄ አንስተው ማብራሪያ እንኳን መስጠት አልፈለጉም። የንቀታቸውና የትዕቢታቸው መጠን ስለ መንግስት ልፋት መንግስት እያደረገ ስላለው ጥረት መንግስት ለተገልጋዩ ህብረተሰብ በጤናው ዘርፍ እያደረገ ያለውን ማሻሻያ የተመለከተ ነው እንግዲህ ተናግረው የጨረሱት። በጣም የሚያሳዝንና የሚያሳፍር ነው። ባለን መረጃ መሰረት ለመከላከያ ሰራዊት ከጤና ሚኒስቴርና ከትምህርት ሚኒስቴር በጀት በከፍተኛ ደረጃ ተቀንሶ ድሮንና ጥይቶች የተገዙበትን ሁኔታ በማስረጃ አስደግፈው መግለጽ የሚቻልበት ሁኔታ ነው ያለው። እንደዚህ አይነት አሳፋሪ መልስ የሚሰጡ ባለስልጣናት ነው እንግዲህ ችን ሀገር ወደ ለየለት ቀውስ እየወሰዷት የሚገኘው። እንደው በአሁኑ ሰዓት ባለው አፈናና እስር ምክንያት ነገ አድማው ላይ ካሄድ ይችላል የሚል ጥርጣሬ አለ። በአንዳንድ ቦታዎች በድፍረትና እንደውም በጥቁር አንበሳ ያየነው አለ ሲቪል የለበሰ ያገዛዙ ደህንነት የያዙትን ወረቀት ለመንጠቅ ያደረገ ያለው ሙከራን አሻፍረኝ ብለው በተቃውሟቸው የቀጠሉበትንም እንደዚሁ ቪዲዮ ተከታትለናል። በዚህ ምክንያት ነገ የተጠራው አድማ ላይ ካሄድ ይችላል ብሎ እንደው መገመት ይቻላል? በፍጹም አይቻልም። መሳይ አሁን በዛሬ ማምሻውን የሰጡት መግለጫ አለ። ከአስተባባሪ ኮሚቴ የወጣው መግለጫ ምንድነው የሚለው? ወደ ስራችን የሚመልሰን ለጥያቄዎቻችን ትክክለኛ መልስ እንጂ ማስፈራሪያና የመንግስት ማስፈራሪያ አይደለም ብለዋል። ማለት መሳሪያ ይዞ በሆስፒታሎች ገብቶ ድብደባ እየፈጸመ ነው፣ እያፈናቸው ነው፣ እያሰራቸው ነው፣ ወደ አልታወቀ ቦታም እየወሰደ እያናዘዛቸው ነው። ይሄ ሁሉ ሊያስፈራራን አይችልም፣ ወይንም አድማ ከምናረግበት ወደ ኋላ ሊመልሰን አይችልም። የኛ ትክክለኛ መልስ እስካልተመለሰን ድረስ በፍጹም ወደ ኋላ የምንልበት ምክንያት የለም ብለው ከነሱ አልፈው ለኢትዮጵያ ሕዝብ ለአጠቃላይ ለመንግስት ተቋማት፣ ለፖሊሶች፣ ለወታደሮች፣ ለግብርና ባለሙያዎች፣ ለዳኞች፣ ለሌሎችም ተቋማት ጥሪ አቅርበዋል። አሁን ማምሻውን መሳይ በጎንደር ከተማ ደግሞ ዛሬ ለመንግስት ጤና ተቋም ወረቀት በከተማዋ ላይ ተበትኗል። ከመንግስት የጤና ተቋማት አስተባባሪ ኮሚቴዎች በሚል ወረቀት ተበትኗል። ለመላው የጎንደር ከተማ ህዝብ ከነገ ጀምሮ እስከ ግንቦት 9 ድረስ በጤና ተቋማት ከድንገተኛ ክፍል ውጪ አገልግሎት የማንሰጥ ስለሆነ በእነዚህ ቀናት ማለትም ከግንቦት 5 እስከ 9 ባሉት የሥራ ቀናት ውስጥ ህብረተሰቡ እንዲያውቀውና ካላስፈላጊ መጉላላት እንዲታቀብ በማለት ወረቀት ተበትኗል። መንግስት እስከ ግንቦት 9 መልስ የማይሰጠን ከሆነ ደግሞ በየትኛውም የመንግስት ጤና ተቋማት ከሚመጣው ቅዳሜ ወይም ከግንቦት 9 ጀምሮ ምንም አይነት አገልግሎት የማንሰጥ መሆናችን እንዲታወቅልን በማለት ወረቀት በትነዋል። ይህንን ማስፈራሪያ ወይንም ይህንን ለመንግስት ማስጠንቀቂያ ቢሰጡም መንግስት ግን አሁን በጭካኔው እንደቀጠለ ነው። እውነት ለመናገር ከዚህ በፊት የታንዛኒያ ወይም እዛ አካባቢ አንድ መሪ የተናገረው ነገር አለ። በአፍሪካን ያሉ መንግስታት በትምህርት ቤቶች ላይ አንደኛ የሚወጡ ልጆች ዶክተር ይሆናሉ፣ ሁለተኛ የሚወጡ ልጆች ደግሞ መሐንዲስ ይሆናሉ፣ ሶስተኛ የሚወጡ ልጆች ደግሞ መሐንዲሶች ይሆናሉ፣ መጨረሻ የሚወጡ ልጆች ደግሞ ወታደር ይሆናሉ። በመጨረሻ ግን ወታደሮቹ በመፈንቅለ መንግስት ስልጣን ይይዙና ዶክተሮችንም ኢንጂነሮችንም ሲቪል ሰራተኛውንም የመንግስት ሲቪል ተቋማት ያሉ የተማሩ ፕሮፌሽናል ሰራተኞችን እና መምህራኖችን ሌሎችንም የተማሩ ኃይሎችን ወታደሮች ይጎዛቸዋል። ይሄ የአፍሪካ የተለመደ ስልት ነው እና መማር ዋጋ እንደሚያስከፍል፣ መማር እንደሚያስርብ፣ መማር እንደሚያሳስር፣ መማር ባልተማሩ ሰዎች ጭቆና ስር እንደምትወድቅና አፍሪካ በአጠቃላይ ላልተማሩ ሰዎችና ለወታደሮች ብቻ እንደሆነች ከዚህ በፊት የተናገረው በጣም ትዝ ይለኛል። እና አዲስ አበባ ውስጥ ብቻ ሳይሆን ኢትዮጵያ ውስጥ አሁን ይህ ስርዓት እያደረገ ያለው ይሄ ፕሬዚደንት ታንዛኒያው ፕሬዚደንት የተናገረውን ነገር ነው እያየን ያለ ነው። ዶክተሮቹ በኢትዮጵያ ክብር ተሰጧቸው፣ እንክብካቤ ተደርጎላቸው ምንም አይነት የቁስ የኑሮ ጭንቀት ሳይዛቸው ተገልጋዮችን በአግባቡ እንዲያክሙ የጤና ተቋማት
በህብረተሰቡ ዘንድ ተወዳጅ ነው። ብዙ ህይወታቸውን ሊያጡ የሚችሉ ሰዎችን በሕክምና አገልግሎት ወደ ጤንነት እንዲመልሱ ማድረግ ሲቻል በብስጭትና በንዴት በረሃብና በችግር ተቆራምደው 5000 የማይሞሉ ዶክተሮች ኢትዮጵያ ያላት ቢሆንም እነዚህ ዜጎችን ግማሹን አስሮ ግማሹን ደብድቦ ግማሹን አሰድዶ ኢትዮጵያን ያለ ሐኪሞች ለማስቀረት ነው እንቅስቃሴ እያደረገ የሚገኘው። አንተ እንዳልከው የጤና ሚኒስትር ዴኤታዋ እንደተናገረችው አጠቃላይ የተጠየቁትን 12 ጥያቄዎችን አንዱንም ጥያቄ ሳትመልስ አንደኛ የጤና መድን ኢትዮጵያ ራሷ መንግስት ተሸክሞ እየሰራ የሚገኝ በመሆኑ ይሄ የጤና መድን ፖሊሲ ቀርጻ እየሰራች ያለች በመሆኗ፣ ሌላው ደግሞ ዩኤስኤድ እርዳታውን በማቋረጡ ጫናው ከመንግስት ላይ በመውደቁ የጠየቁትን ጥያቄ በሂደት መመለስ ነው እንጂ አሁን ኢትዮጵያ ውስጥ ከፍተኛ የሆነ የጤና ማሻሻያ ፖሊሲ እየቀረጽ ስለሆነ ይታገሱን በማለት በሚዲያ ላይ በድፍረት ወጣ ተናግራለች። በመሰረቱ የጤና መድህን ማለት እያንዳንዱ ኢትዮጵያ አገልግሎት የሚያገኝበት ያልታመመውም ለታመመው አገልግሎት የሚሰጥበት ሆኖ መንግስት በጀት ሳይመድብ ዜጎቹ በራሳቸው በበደቡት በወራዊ በሚከፍሉት ገንዘብ አገልግሎት ማግኛ መንገድ ቢሆንም ነገር ግን ለበርካታ ዓመታት ምናልባትም ለ3 እና ለ4 በተለይ ጦርነቱ የህወሓት ጦርነት ከተነሳ በኋላ የጤና መድህን የሚከፍሉ ሰዎች ምርመራ ከማድረግ ውጪ መድኃኒት የሚሆን ላብራቶሪ በግል ሆስፒታሎች ሄደው እና በግል ክሊኒኮች እና በግል ፋርማሲዎች ሄደው አገልግሎት የሚያገኙ መሆኑና ይሄ መድኃኒት የለም ይሄ መሳሪያ ተበላሽቷል አገልግሎት አይሰጥም እየተባለ የጤና ተቋማት በመንግስት የጤና ተቋማት ምንም አይነት አገልግሎት የማይሰጥ መሆኑን ነው ለማየት የቻልነው። ስለዚህ ይህን በድፍረት ወጣ መናገር አልነበረባትም። ሌላው ዩኤስኤድ ወይንም ዓለም አቀፍ እርዳታ ሰጪ ድርጅቶች አሁን እርዳታ መስጠት ባለመቻላቸው በቀድሞ ነገር የኢትዮጵያ ጤና ሚኒስቴር መጀመሪያ በጀት የለውም እንዴ? በጀቱን እኮ ቆርጦ ወስዶ ለመከላከያ ስለሰጠው ነው። አሁን አንጋጦ ወደ ሰማይ አንጋጦ የዓለም ሀገራትን እርዳታ እየለመነ እና ማግኘት ባይችልም እየለመነ እንደ ምክንያት ቆጥሮ እነሱ እርዳታ ስላልሰጡን የጤና ተቋማት ከፍተኛ ችግር ውስጥ ወድቀዋል ብላ በድፍረት ተናግራለች። ነገር ግን የኢትዮጵያ ሕዝብ ከሚመድበው በጀት ከሚከፍለው ታክስ ውስጥ ተቆርጦ ተለክቶ ምን ያክል ያስፈልገናል ተብሎ የተወሰነውን በጀት እንኳን ወደ መከላከያ ሚኒስቴር በማዞር ዜጎቹን ለመግደልና ለማሰቃየት ለማስራብ እየተጠቀመበት እንደሆነ ነው በድፍረት መናገር የሞከረችው። ነገር ግን የጤና አጠቃላይ ተቋማት እጅግ በጣም የገረመኝ ዛሬም መንግስት ባለቀ በ11ኛው ሰዓት እንኳን ወደ መልካም አስተሳሰቡ እንዲመለስ ለማድረግ ወጣው ጥያቄዎቻቸውን አቅርበዋል። እንዲያውም ከፍተኛ የህዝብ ድጋፍ ነው። አሁን የጥቁር አንበሳ ዛሬ በአካባቢው ዶክተሮች ወጣው ፍጹም ጨዋነት በተሞላበት መንገድ ነው ሰልፉን ያደረጉት። ነገር ግን የጸጥታ ኃይሎች ለመበተን ከፍተኛ ማስፈራራት፣ ዛቻ ጎትቶ ወደ ሆስፒታል ውስጥ እንዲገቡ ለማድረግ ጥረት እያደረገ ነው የነበረው። ግን ህብረተሰቡ እያጨበጨበ ነው የነበረው። በዙሪያው አካባቢ ያሉ ህብረተሰብ እንዲያውም ስንሰጠውታል መሳይ ከዚህ በፊት እንደሚታወቀው በምስራቅ አውሮፓ አካባቢ ቡልዶዘር ሪቮሉሽን፣ ኦሬንጅ ሪቮሉሽን ሌሎችንም የአብዮት አይነቶች ስንሰጠው መንግስታትን ፈነቃቅለው የጣሉበት አይነት አብዮት ኢትዮጵያ ውስጥ አሁን ዶክተሮች ያነሱትን አብዮት ነጩ አብዮት በማለት ህብረተሰቡ ስም ሰጥቶት በከፍተኛ ደረጃ አብዮቱ እንዲቀሰቀስ ወይንም ዶክተሮቹ አድማ እንዲያደርጉ ስም ሰጥቶ ከጎናቸው ነን በማለት ነጩ አብዮት በማለት ስም በመስጠት ከጎናቸው እንደሆነ ነው ለማየት የሞከርኩት። መሳይ ማመሰግነው። እንግዲህ ሰዓታት ቀርተውታል። ምን ይመስላል አጠቃላይ ሁኔታ? መሳይ እንግዲህ መንግስት ጥያቄዎችን ይመልሳል የሚል እምነት ባይኖረንም በዚህ ያክል ጭካኔያዊ ተግባር ይፈጽማል ብለን አልገመትም ነበረ። ዛሬ በአዲስ አበባ እና በተለያዩ የሀገሪቱ ከተሞች ላይ በሚገኙ የጤና ተቋማት ላይ የሚሰሩ የጤና ባለሙያዎችን በአደባባይ ወጣው በመንግስት ላይ ተቃውሞ በማሰማታቸው እና ይህን ተከትሎ የመንግስት ታጣቂዎች በተለይ ዛሬ በጥቁር አንበሳ ሆስፒታል የጥቁር አንበሳ ሙሉ በሙሉ የሆስፒታል ባለሙያዎች የአስተዳደር ሰራተኞች ጨምሮ ከሆስፒታሉ በመውጣት በጎዳና ላይ የሰላማዊ ጥያቄያቸውን በጋራ አቅርበዋል። እንዲሁም በራስ ደስታ ሆስፒታል እንዲሁም በተለያዩ በወላይታ ሶዶ፣ በደሴ አካባቢ፣ በአማራ ቦሩሜዳ በሚባለው ሆስፒታል አካባቢ አጠቃላይ በሀገሪቱ ያሉ ሆስፒታል ውስጥ የሚሰሩ የጤና ባለሙያዎች ሙሉ በሙሉ ማለት በሚያስችል ደረጃ ጤና ጣቢያዎች ሳይቀሩ በገጠር ያሉ የጤና ጣቢያዎች ሳይቀሩ ከፍተኛ ተቃውሞ እያሰሙ ነው። አንተ እንዳልከው ጥቂት ሰዓታት ናቸው የቀሩት። መንግስት ደግሞ ጉሮሮ ተናንቆ በሆስፒታሎች በመግባት ከፍተኛ ድብደባ እየፈጸመ ይገኛል። ለምሳሌ ዛሬ በራስ ደስታ ሆስፒታል ዶክተር ታዲዮስ
መላኩ የተባሉ የሆስፒታሉ ሰራተኛና ሂሩት ታደሰ የምትባል ወይዘሮ ሂሩት ታደሰ የምትባል ነርስ ላይ በሆስፒታሉ በጓሮ በሩ በኩል ወስዶ እናንተ ናችሁ ያስተባበራችሁ በማለት ከፍተኛ ድብደባ ራሳቸውን እስከሚስቱ ድረስ ከፍተኛ ድብደባ ፈጽሞ ጥሏቸው ወለ መሬት ላይ ጥሏቸው ነው የሄደው። እንዲሁም በተጨማሪ በወላይታ ሶዶ ከተማ ላይ የሚገኘው ሆስፒታል ላይ የጸጥታ ኃይሎች ወደ ሆስፒታሉ ዘልቀው በመግባት አገልግሎት እየሰጡ የነበሩ የሆስፒታሉ ዶክተሮችን አውጥቶ በመደብደብ ከፍተኛ ማሰቃየት አድርሷል። እንዲሁም በአርባ ምንጭ ሆስፒታል አጠቃላይ የዩኒቨርሲቲ ሆስፒታል ውስጥ 3 ዶክተሮችን አስተባባሪ ናቸው በማለት ታስሯል። አሁን በምሳሌ ጠቀስኩት እንጂ በአብዛኛው አካባቢ የጸጥታ ኃይሉ ዛሬ ሙሉ ቀን በሚያስብል ደረጃ ነገ አድማው እንዳይደረግ ከፍተኛ ጥረት በማድረግ ለማደናቀፍና አድማው እንዳይደረግ ለማድረግ ከፍተኛ እንቅስቃሴና ኢሰባዊ ተግባር እየፈጸመ ነው። እንግዲህ እቺ ወይዘሮ ሂሩት ታደሰ የምትባል ነርስ በራስ ደስታ ሆስፒታል የምትገኝ የ3 እና 4 ልጆች እናት የሆነች በጣም ትልቅ ሴት የሆነች አብራ ከጓደኞቿ ጋር መፈክሮችን በማሰማቷ ነጥለው ወስደው ድብደባ ነው የፈጸሙባት። እጇ ተሰባብሯል። ነገር ግን የጤና ባለሙያዎች ከፍተኛ ድብደባ ቢፈጸምባቸው ነገ የሚጀምረው አድማ እስከ 9 እንደሚቀጥልና ነገ እንደሚጀምሩ በግልጽ ለመንግስት አሳውቀዋል። ለኢትዮጵያ ሕዝብ አጠቃላይ ጥሪ አቅርበዋል። ከጥሪያቸው መካከል ውድ የኢትዮጵያ ሕዝብ ሆይ ስራ የምናቆመው የተሻለ ሕክምና እንዲገኝ ስለምንፈልግ ነው እና የጤና ስርዓቱ ይሻሻል ብለን በመጠየቃችንና መንግስት መልስ ባለመስጠቱ ምክንያት ነው አድማ የምናደርገው በማለት አያይዘው ገልጸዋል። ታመህ እያንዳንዱ ኢትዮጵያዊ ታሞ ወደ ጤና ተቋም ሲሄድ ከዚህ በፊት ፊቱ ደስተኛ ያልሆነ ለማገልገል ዝግጁ ያልሆነ ሐኪምን ማየት እንድታቆም ነው በማለት በተጨማሪ ለኢትዮጵያ ሕዝብ ማሳሰቢያ ሰጥተዋል። መታከም በፈለገበት ሰዓት ሁሉ ሐኪሙ ያለ መሰላቸት ጊዜ ሰጥቶ ያይ ዘንድ ነውና ተቃውሞ የምናደርገው ተቃውሞውን እንድትቀላቀልን በማለት ጥሪ አሰምተዋል። ካልሆነማ የጤና ባለሙያው ከጤና ባለሙያነቱ ወጥቶ እንደማንኛውም ኢትዮጵያዊ ቢነግድ ማትረፍ የሚችል ቢያንስ ደግሞ ማምረት የሚችል ቢፈልግ ደግሞ ወደ ተሻሉ ሀገሮች ሄዶ ሕክምና ሰጥቶ ተከብሮ በገንዘብም አቅም ራሱን አዳብሮ መኖር የሚችል መሆኑንና ኢትዮጵያ ውስጥ የሳይማር ያስተማረንን ኢትዮጵያዊ ወላጆቻችንን ሀገራችንን ለማገልገል ያለምንም ደሞዝ በከፍተኛ ችጋር ውስጥ ሁነን እያገለግል ለበርካታ ዘመናት ስንጠይቀው የነበረውን ጥያቄ ካልተመለሰ ዙሮ ህብረተሰቡ የሚጎዳ በመሆኑ ይሄንን ነገር ህብረተሰቡ ትብብር እንዲያደርግልን በማለት አያይዘው ገልጸዋል። ስለዚህ እኛ የጠየቅነው ጥያቄ መንግስት መመለስ የማይችለው አይደለም። እንድንራብ የሆነው በስርዓቱ ችግር እንጂ በአቅም ማጣት አይደለም። እንድታግዙን እንጠይቃለን ብለው አያይዘው መግለጫ ሰጥተዋል። ስለነገው የጤና ስርዓት ስትል ከጎናችን ቁም፣ ስርዓቱ እስኪስተካከል ድረስ ከኛ ጋር እንድትሆን ለመምህራን፣ ለፖሊሶች፣ የግብርና ባለሙያዎች፣ ዳኞች፣ አቃቢ ህጎች በአጠቃላይ ለኢትዮጵያ ሕዝብ ማሳሰቢያ ሰጥተዋል። ትብብር እንዲያደርጉልን በማለት ማሳሰቢያ ሰጥተዋል መሳይ። ነገር ግን መንግስት በጣም የሚገርመው ነገር ይሄን ጥያቄ ከዚህ በፊት ከትናንት ወዲያ ባደረግነው ቃለ መጠይቅ ወይም ካንተ ጋር በሰራ ነው ዜና መሰረት መንግስት ጥያቄውን ከመመለስ ይልቅ በከፍተኛ ደረጃ ሰራዊቱን አሰማርቶ በሆስፒታሎች ቅጥር ግቢ ውስጥ በመግባት ከፍተኛ ድብደባና ወደ ማፈን እየሄደ በመሆኑ የማንመለስ መሆናችንና ከነገ ጀምሮ አድማውን የምናደርግ መሆናችንን በማለት አያይዘው ገልጸዋል። በጣም የገረመኝ ግን መሳይ ኢትዮጵያ ውስጥ ያሉ የጤና ባለሙያዎች ወደ ስራቸው የማይገቡና አድማውም ያረጉ ከሆነ እና በቤታቸው የሚቀመጡ ከሆነ ከፓኪስታን፣ ከየመን፣ ከኩባ ባለሙያዎችን እናስመጣለን ብለው በድፍረት እየተናገሩ ነው የመንግስት ባለስልጣናት። ዛሬ በተደረገው ስብሰባ መምህራንን ጠርተው አዲስ አበባ ከተማ ውስጥ መምህራንን ጠርተው አንደኛ ትብብር እንዳታደርጉ፣ ሁለተኛ ዶክተሮቹ ወይም የጤና ባለሙያዎች በዚህ አድማ ላይ የሚቀጥሉ ከሆነ ከበርካታ የውጭ ሀገሮች ወደ ኢትዮጵያ መጣው የሕክምና አገልግሎት ቢሰጡ ሀገሮች ፍቃደኛ የሆኑ ሀገሮች ስላሉ ከፓኪስታንም ከየመንም ከኩባም እና ከተለያዩ ሀገሮች የጤና ባለሙያዎችን አስመጥተን በእነሱ ምትክ ቅጥር ፈጽመን ማስቆም የምንችል መሆናችንን በማለት አያይዞ መግለጫ እየሰጡ ነው። ግን እነሱ ያልተገነዘቡት ነገር ከኩባ ወይም ከፓኪስታን እንዲሁም ከየመን አንድ ዶክተር ቢያመጡ በ10 ሺዎች የሚቆጠር ዶላር ለአንድ ሐኪም መክፈላቸውን ደግሞ ዘንግተውታል እና የሚሰጡት መልስ የጅል መልስ ነው። በአጠቃላይ እንደ መንግስት በዚች ሀገር ላይ ለ5 ይሁን ለ6 ቀናት የስራ
ማቆም አድማ የጤና ባለሙያዎች ቢያደርጉ በአዲስ አበባ ከተማ ብቻ በመቶዎች የሚቆጠሩ ህመምተኞች ወይም በሽተኞች ሊሞቱ እንደሚችሉ ያወቀ መንግስት አድማውን በጉልበት ለማስቆም መሞከሩ በጣም አሳፋሪ ነው። መንግስት እየወሰደ ያለው መሳይ ይሄ መንግስት በዚህ 7 ዓመት ውስጥ ያየነው ነገር ምንድነው? ፖሊሲ የሌለው መንግስት ነው። ምንም አይነት ጤና ነው የሚመራው፣ ግብርና ነው የሚመራው፣ ኢንዱስትሪ ነው የሚመራው ፖሊሲ የሌለው መንግስት በመሆኑ በየቀኑ በጠቅላይ ሚኒስትሩ የሚመጣለትን ሐሳብ ነው የሚተገብረው። ታይላንድ ደርሶ ሲመጣ አረንጓዴ ነገር ያያል፣ ቻይና ደርሶ ሲመጣ መብራት ያያል፣ ሳውዲ አረቢያ ደርሶ ሲመጣ ብልጭልጭ ነገር ያያል። ናን ውጭ ሀገር ያያቸውን ነገሮች አዲስ አበባ የሚሆን ክልል ከተሞች ላይ እንዲተገበር ነው እያደረገ ያለው። ፖሊሲ የሌለው መንግስት በመሆኑ አሁን በጤና ፖሊሲው ላይ ለውጥ ያመጣል የሚል እምነት የለኝም። ግን በአጠቃላይ ግን ይሄ ስርዓት የጤና ባለሙያዎች እንደተናገሩት ከሆነ ለኛ ገንዘብ አይደለም በዋናነት የጠየቅነው ገንዘብ አይደለም። እያንዳንዱ የመንግስት ባለስልጣን የኢትዮጵያን ሆስፒታሎችን ጤና ተቋማት ከቤተሰቦቻቸው ጀምሮ የመንግስት ባለስልጣናት አያውቁትም። ምን አይነት አገልግሎት እየተሰጠ እንደሆነ አያውቁትም። እጅግ በጣም የወረደ መንግስት ትኩረት ባለመስጠቱ መድኃኒቶች የማይገኙበት የጤና ኢንስትሩመንቶች ወይም የጤና ቁሶች የማይገኙበት ተቋማት በመሆናቸው ይሄ እንዲስተካከል በቦርድ ይተዳደር ከሚኒስተር መስሪያ ቤት ወጥቶ በቦርድ ይተዳደር ነው ያሉት። ይሄ አገልግሎቱን የተሻለ ለማድረግ ምናልባትም እናንተ ወደ ውጭ ሄዳችሁ የምትታከሙበትን የኢትዮጵያን የውጭ ምንዛሬ አሟጣችሁ ሕክምና የምትወስዱበትን እዚህ ሀገርኛ መስጠት እንችላለን። መድኃኒቶችና የሆስፒታል ቁሳቁሶች ከተሟሉልንና ዶክተሮቹ ተሰደው በማይሄዱበት ሁኔታ ኑሯቸው የተስተካከለ እንዲሆን በማድረግ የትኛውም ኢትዮጵያዊ የመንግስት ባለስልጣንን ጨምሮ ኢትዮጵያ ውስጥ እንዲታከሙ ለማድረግ እንችላለን የሚል በጣም የተቀደሰ ሐሳብ እያቀረቡ ነገር ግን ይሄን ጥያቄ ንቆ ዶክተሮችን አስሮ ደብድቦ ይሄን አድማ አፍናለሁ ብሎ መሄድ ከሆነ ምናልባትም ዶክተሮች ክላሽ ስለያዙ እንጂ እነሱ እኮ በመርፌ ሰው መግደል ይችላሉ። በጣም ከከፉ እኮ በጣም በሀገራቸው ተስፋ ከቆረጡ እኮ አገር ጥለው መሄድ ብቻ ሳይሆን በሚሰሩበት ሕክምና ላይ እኮ ከፍተኛ ጉዳት ማድረስ የሚችል ከመሳሪያ የበለጠ መርፌ የያዙ ዶክተሮች ናቸው። ስለዚህ መንግስት የጉዳዩን በጣም አሳሳቢነትና በጣም ከፍተኛ ትኩረት ያለበት ቦታ በመሆኑ ኢትዮጵያውያን በዚህ 3 እና 4 ቀን ውስጥ አድማ በሚደረግበት ሰዓት በርካታ ኢትዮጵያውያን የስኳር በሽተኞች አሉ፣ የኩላሊት በሽተኞች አሉ፣ የአእምሮ በሽተኞች አሉ፣ ሌላም በጣም ከፍተኛ ትኩረት ሊያስፈልጋቸው የሚችሉ በሽተኞች ምናልባትም ህይወታቸውን ሊያጡ በሚችሉበት ሁኔታ እንዳለ እያወቀ መንግስት ለዜጎቹ ትኩረት የማይሰጥ በብልጭልጭ ነገር ብቻ አእምሮውን ወጥሮ የሚኖር ስርዓት በመሆኑ ከመንግስት ብዙ ባይጠበቅም ነገር ግን መንግስትን አንበርክኮ እነሱ እንደተናገሩት ከሆነ የመንግስት የስርዓት ለውጥ ነው የጤና ፖሊሲውን ሊያስተካክለው የሚችለው የመንግስት የስርዓት ለውጥ እስኪመጣ ድረስ እንታገላለን። ጥያቄዎቻችን ካልተመለሱ የመንግስት የስርዓት ለውጥ እንዲመጣ ነው ብሎ ጨምረው አያይዘው ተናግረዋል። በዚህም የመንግስት ሰራተኛው ሙሉ በሙሉ ከነሱ ጎን ምንም አማራጭ የለውም። ከነሱ ጎን ከመሆን ውጪ ሌላ አማራጭ የለውም የመንግስት ሰራተኛው። ምክንያቱም ነገ ምን አይነት በሽታ ይዞን ወደ እነሱ እንደምንሄድ አናውቀውም። ከየትኛውም ነገር በላይ ትልቁ ሀብት ደግሞ ጤና ነው። ስለዚህ በጤና ጉዳይ ላይ ያንዳንዱ ኢትዮጵያዊ ዜጋ በጣም ከፍተኛ ትኩረት ሰጥቶት ከነሱ ወገን ጋር ተቀላቅሎ አድማውን ሊያደርግ እንደሚችል ነው ምንረዳው። መሳይ ማክሰኞ ግንቦት 5 ቀን ምናልባት ሰዓታት ነው የቀሩት። በኢትዮጵያ የሕክምና ታሪክ አዲስ ምዕራፍ ከምሬት ወደ ሐሴት ከባርነት ወደ ነጻነት በሚል መሪ ቃልም አድማው ሊካሄድ እንደሚችልም ነው እየተነገረ ያለው። ለሁሉም የሆስፒታሎች አስተዳደር አካላት ለማይቀር ለውጥ የማይረሳ ስማችሁን አታበላሹ ሲልም በዚህ ዙሪያ የተዘጋጀው ዲጂታል ሐኪም በተሰኘው የማህበራዊ መድረክ ላይ በሰፊው የተሰራጨ ያለ ጉዳይ ነው። እንግዲህ የዶክተር መቅደስን ማብራሪያ ሰማን። የመንግስት ምላሽ ይሄ ነው። ሰሞኑን በተለያዩ የመንግስት ባለስልጣናት ያገዛዙ የተለያዩ ተሿሚዎች እየወጡ የሚናገሩትንም አይተናል። ኢትዮጵያም ያላትን ነው የምትከፍለው ከጥሪቷ ከወረቷ ያላትን እንጂ የሌላትን ኬት አምጥታ ትከፍላለች ነው። ዛሬ እኛ ቀልጠን ለነገው ትውልድ ወረትና እናኑር፣ ለነገው ትውልድ ስንል ዛሬ እኛ እንጎዳ የሚሉ የብልጽግና ሰዎች ምን አለ ከናንተ መቅለጡ፣ ምን አለ ከናንተ መስዋዕትነቱ ቢጀመር ብለን እንደው ጥያቄ ብናነሳላቸው ምን እንደሚመልሱ አናቅም። እነሱ የ300 ሚሊዮን ብር ሰርግ እየደገሱ የ18 ሚሊዮን ብር መኪና አንድ ባለስልጣን እያሽከረከረ ባለበት በዚህ ወቅት ላይ
ላይ መስዋዕትነቱን ሌላው የህብረተሰብ ክፍል ይክፈል፣ እኛ ተንደላቀን እንኑር፣ እናንተ እንደ ሻማ ቀለጡና ለሚቀጥለው ትውልድ ወረት አቆዩለት የሚል ቅስቀሳ አይናቸውን በጨዋጥበው ያቀረቡ ይገኛሉ። እስቲ ምን እንሰማለን? እንግዲህ መምህራንም በተለያየ አካባቢ ንቅናቄ እያደረጉ ነው። የመምህራኑን ለማዳፈን በተለይ መምህራን ከጀመሩ ከፍተኛ ንቅናቄ ነው የሚፈጠረው። ያንን በመስጋት በአማራ ክልልም በኦሮሚያ ክልልም በአዲስ አበባ መምህራንን ሰብስበው እያስፈራሩ ይገኛሉ። ምን እያሉ ነው? ምንስ ሊመጣ ይችላል? መሳይ ዛሬ በትናንትናው ዕለት ለትምህርት ቤት አስተዳደሮች ማለትም ለክልሉ ትምህርት ቤት፣ ለዞን፣ ለክፍለ ከተማ፣ ለወረዳ ይብን ቀበሌ ላይ ገጠር ቀበሌዎች ላይ ላሉ መምህራን ደብዳቤ ተበትኖ በአማራ ክልልም ይሁን በአዲስ አበባ እንዲሁም በኦሮሚያ ክልል ትምህርት ተቋርጦ መምህራን በትምህርት ፖሊሲ ላይ ለመነጋገር በሚል ደብዳቤ ተበትኖ ማንኛውም መምህር ሞባይል ይዞ እንዳይገኝ፣ ወደ አዳራሽ ሲመጣ ሞባይል ይዞ እንዳይመጣ፣ መቅጃ መሳሪያዎችን ይዞ እንዳይመጣ፣ ሰዓትም እጁ ላይ አስሮ እንዳይመጣ በማለት ሰዓታቸውን እያስፈቱ መነጽራቸውን እያስወለቁ ሞባይል ይዞ የመጣውን ሰው ሞባይሉን መቀማት ብቻ ሳይሆን አንተ ሌላ ተልዕኮ ስላለ በማለት ወደ ፖሊስ ጣቢያ በመውሰድና በማሰር ስብሰባውን ለማካሄድ ሞክረዋል። ነገር ግን የስብሰባው ዋነኛ ዓላማ እናንተ መምህራን ከዶክተሮቹ ወይም ከጤና ባለሙያዎቹ ጋር አብራችሁ አድማውን የምትመቱ ከሆነ ውርድ ከራሳችሁ እያከካችሁ ትኖራላችሁ በማለት አንተ እንዳልከው እነሱ እዚች ሀገር ላይ ጠግበው እየተፉ ሊኖሩባት፣ ሌላው ደግሞ እያከከና እየተራዘ የራበው እንዲኖር ለማድረግ በጣም በከፍተኛ ደረጃ ሲያስፈራሩ ሲያንገራግሩና አንዳንዶችንም ሲደበድቧቸው ነው የዋሉት። በአማራ ክልል በሁሉም አካባቢዎች ላይ የደረሰኝ መረጃ የስብሰባው ዋና ዓላማ ማስፈራራት በማድረግ ትብብር እንዳይኖር፣ ምክንያቱም የጤና ባለሙያዎች ለአጠቃላይ ለመንግስት ተቋማትና ለኢትዮጵያ ሕዝብ ጥሪ አቅርበዋል። የጤና መድኑ ወይም የጤና ስርዓቱ እንዲሻሻል ነው። በዋናነት የእኛ ጥቅም ብቻ ሳይሆን በኢትዮጵያ የጤና ሁኔታ እንዲሻሻል ለማድረግ ሐኪሞች ደስተኛ ሆነው ሕክምና እንዲያደርጉ በማለት ጥያቄ ስላቀረቡ ይሄንን ደግሞ የኢትዮጵያ ሕዝብ ሙሉ በሙሉ ስለተቀበለው የነሱ የመንግስት ባለስልጣን ልጆች በተለያዩ ሚዲያዎች እንደተናገሩት እነሱ ጉንፋን ሲይዛቸው ባንኮክ ቲኬት ቆርጠው ወዲያውኑ ሄደው ታክመው ነው የሚመጡት። ልጆቻቸው በአውሮፓ በተለያዩ ያደጉና በበለጸጉ ሀገሮች ነው የሚማሩት። የኢትዮጵያን ችግርና መከራ እነሱም ብቻ ሳይሆን ልጆቻቸው ሚስቶቻቸው አያውቁትም። ለዚህ ምሳሌ አንተ ቅድም የጠቀስከው አንድ ሰርግ ላይ ከ300 ሚሊዮን ብር ተመድቦ ሰርግ እያደረገ ያለ በሚዲያ የተሰራጨ ነገር ነው። የ20 እና የ30 ሚሊዮን ብር መኪና ይዘው አዲስ አበባ ከተማ ላይ በተለያየ ቦታ ላይ ፎቆችን ሰርተው እያከራዩ የሚኖሩ ወታደሮች፣ በጣም ተራ የነበሩ ምንም ደሞዛቸው እዚህ ግባ ማይባል ወታደሮች በ10 እና በ15 ቀን ውስጥ 4 እና 5 ፎቅ ገንብተው ኑሯቸውን አደላድለው ከአውሮፓ በጣም ከበለጸጉ ሀገሮች በላይ ሆነው እየኖሩ ያ ጥቅማቸው እንዳይቀርባቸው ህብረተሰቡን የመንግስት ሰራተኛውን አጠቃላይ በተለይ መምህራኑን አስጨንቀው ለዚህ ተቀደሰ ዓላማ ትብብር እንዳያደርጉ ለማድረግ ነው እንቅስቃሴ እያደረጉ ያሉት። እኔ እንደምገምተው ከሆነ በተለይ በዶክተሮቹ ደረጃ ወይም በጤና ባለሙያዎች ደረጃ ፊት ለፊት የኢትዮጵያ ሕዝብ ድጋፍ እየሰጣቸው ስለሚገኝ ወደኋላ ተመልሰው ወደ ስራ ይመለሳሉ የሚል እምነት የለኝም። መሳይ የሚመጣውን ነገር በሙሉ እንቀበላለን ብለው መግለጫ ሰጥተዋል። እኛን የጠየቅነውን ጥያቄ በትክክለኛ መመለስ እንጂ በመሳሪያና በማስፈራራት መንግስታዊ ማስፈራራት በማድረግ ወደኋላ ልትመልሱን አትችሉም የሚል መልስ ነው የሰጧቸው። በአጠቃላይ ነገ እንግዲህ ጎንደር ከተማ ላይ ወረቀት ተበትኗል። አሁን ሌሎች ከተሞች ላይ አንዳንድ መረጃዎች ደርሰውኛል። ዶክተሮቹ ወደ ጤና ተቋማት እንደማይሄዱና ለጊዜው ግን የድንገተኛ ክፍልና የድንገተኛ ቀዶ ጥገና ክፍልና የማዋለጃ ክፍሎች የህፃናት የጨቅላ ህፃናት ክፍል ክፍቱ ነው። በሌሎች የህክምና ተቋማት የሚሰጡ አገልግሎቶች ግን ሙሉ በሙሉ ሊቋረጡ እንደሚችሉ ነው።